እንግዲህ ምንም ሁኔታ የምትባለው ብትሆን እኔ ነኝ ያልደበኩላቸው ሳራም ብትሆን ያልደበኩላቸው ነው አይደል? ሳራ ማለት እቺኛቱ ቢጃማ መሸጣው ናት። ጉቺ ባለ ገዛችሁ የስ መሲም ብትሆን የእርዳታ ብር የበላች ሌባ ናት። እኔ ግልጽ ነው የምነግርህ፣ እውነቱን ለማወቅ እቺኛቱን በደላላ መሰርቅናት፣ እቺኛቱን በዳጣ መሰርቅናት። ማን ምን ሊያመጣ ነው? ቀይ መስመር የምንላቸው ሰዎች አንተ በደንብ ታውቃለህ። አንዴ የእነሱ እንደዚህ ግሩፕ ሰርቶ መንጣት ምን ሊያመጡ ነው? ምን ልታመጣ ነው? ማንኛውም በደላላ በስርቆት የሚኖሩ ናቸው በአጠቃላይ። እግዚአብሔርን ያልዋሽም። ግን እኔ አንድ የምናደድበትን ይሆን ኦኬ አእምሮዬ ትክክል አይደለም በዚህ 3 ቀን። ለምን ካልከኝ የሰውን ሀቅ እኔ በልቻለሁ። የሰውን ሀቅ በልቻለሁ ስለ ገንዘብ ወስጄ አይደለም። በራሴ ላይ አሁን ሲደርስብኝ ነው ያወቅሁት። ሰዎች ተበድለው ሲመጡ እያወቅሁ ሸፍኛ አስበልቻለሁ። እቺ ሀቅ አለችብኝ። እኔ በሚሊዮን በልተዋቸው አይደለም ብዬ የካርኩበት ቀን ስላለኝ በቃ ደግሞ እውነትን ዘርግፌ እውነትን ተናግሬ ነው የምሞተው። ለምን በልተው ጠጥተው በሚሊዮን በልተው አልበሉም ብዬ የካርኩበት ቀን ያቺ ቀን የምስኪኖች እንባ እኔን እዚህ ላይ ጥሎኛል። የበሉትንማ ቆርጥመዋል ብለህ ጉሮሮ ላይ መቆም ነበረብኝ። ግን ይሉንታ ይዞ ይሸፍንኩላቸው ብራዘር ይዘው አቡክተው መልሰው ወዳጅ ይመስላል። ያቦኩና መልሰው ወዳጅ ይመስላል። ዶማ መሀይም ስለሆነ አቴንሽን ሲከሮች ናቸው። በጣም ኢንፎርሜሽን ትፈልጋላችሁ። ስለሌላ ሰው ማወቅ፣ ስለሌላ ጓዳ ለማወቅ ስትሟሟቱ ነው ሄለን የገባችባችሁ። አንዱ የሌላውን ጓዳ ለማወቅ ሲሟሟቱ ነው የሚውሉት። ምን አይነት ዝቃጭ እንደሆናችሁ በሱ አይቻለሁ። የሰውን ጓዳ ለማወቅ ዱባይ በጣም እግዚአብሔር መርገም ሁሉም እያልኩ አይደለም። እዛ ላይ የነበሩት ሴቶች ድራማው ላይ በሙሉ የተከናወኑት የሰሩት ሴቶች በሙሉ የአንዷን ጉድ ለማውጣት ነው በቃ ሲፋለጡ የሚውሉት። ምን አይነት ጉደኛ እንደሆኑ በጣም አዘንኩኝ በእውነት። ሌላው ራሱ እንዲደነግጥ እንደዚህ አይነት ጓደኝነት አለ እንዴ? እንደዚህ አይነት ወዳጅነት አለ እንዴ? አብረው ደግሞ እኮ በርዝዴና ክብር ምናምን ብለው ሲቆሉ ታያቸዋለህ። ከኔ ማጂ በርዝዴ ነው ጊፍት እንስጣት ምናምን እያሉ እየተቆላሉ ይሄዳሉ። ቡጭቅጭቅ አድርገው ጨርሰዋል። እያንዳንዱ ተቦጫጭቋል። ያስፈራሉ። የዱባይ በርዝዴ ሲባል ጥሩ ያ ሰርክል መርዛማ ሰርክል መርዝ የተቀባ ሰርክል በቅናት ያበደ በተንኮል ያበደ ሰርክል ያለ በቅናት የሚያብድ ሰርክል። በማን እርዳታ ብር ነው የወሰድኩት? የማን አምጡ መረጃ። ከዛ በተረፈ ግን ስለምታወሩትም ስለምታወቁትም በክብር ተነፋ አያገባኝም። ስሜን ግን እንዳታነሱ። እዚህ እናንተ የምታብራሩት ውስጥ ሆነ ምንም ውስጥ የተከበረውንም ሰው አልጠራሁ፣ ሌላውንም ሰው አልጠራሁ። አላውቅም። ከእናንተ እኮ ሶሻል ሚዲያ ላይ ነው የሰማሁት እና እዛ ስሰበሰብ ነው የሰማሁት። ህዝቡ እኮ ነው የሰማሁት። እማውቀው ነገር የለም። ምንም ውስጥ የለውም። አለቀ። ምንም ውስጥ አልኳችሁ። ግን ከምን ጋር የተቀኘ ሰሊጥ ውጣ። ጥላቻችሁን በልክ አድርጉት። ኦኬ፣ ጥላቻችሁን በልክ አድርጉት። ከዛ በተረፈ ማውራው የሚል የምነጋገረው የሚል ሊያዋራኝ የመጣ ዩናይትድ አረብ ኤምሬት ቻርጃ ውስጥ የርሙክ ነው የምኖረው። የሱቅ ቁጥሬን እነግራችኋለሁ። ሱቅ መጣችሁ አናግሩኝ። በቲክቶክ ማናችሁም ስልጣን የላችሁ እኔ ልታናግሩ። ማንንም ተናግሬ አላውቅም። ማንንም መሲ የእርዳታ ብር ሰርቃለች። የማንን አምጡ። እኔ ሰርቄ የምትሸፍኑልኝ ነገር የለም። እኔ አጥፍቼ የሚሸፈንልኝ ኃጢአት የለም። ሳሪ አለቀ። አጥፍቼም ሆነ ሰርቄ የሚሸፈንልኝ ኃጢአት የለም። አህያውን ፈርቶ ዳውላው የማንንም ሰው አልጠራሁም። እኔ ምንም ውስጥም የለሁትበትም። ምንም ውስጥ እንደናንተ ግማሹን ሰርፕራይዝ ሆኜ የሰማሁት ከህዝቡ እኩል እኮ ነው የሰማሁት። ከህዝቡ እኩል ግማሹን ግማሹን ደግሞ ቁጭ ብዬ እንደመርዶ ነው የሰማሁት። በተረፈ ግን የሆነ ሰውን ወንጀል ለመሸፈን የሆነ ሰውን ስም ማጥፋት ጥሩ አይደለም። ዝም ያልኩት ፈርቼ ምናምን አይደለም።